የማይደረስበት ምጡቅ ወደ ታች ቢወርዱ የማይደረስበት ጥልቅ ክንፍ አውጥተው አራቱን ማዕዘናት ዓለም ቢበሩ የማይደረስበት ምሉእ አልፋ ወኦሜጋ ስለ ቸርነቱ አባታችን ስለ ኃያልነቱ ፈጣሪያችን የምንለው ልዑለ ባሕርይ እግዚአብሔር በፈጠራቸው ፍጡራን ሁሉ አንደበት ስሙ የከበረና የተመሰገነ ይሁን። አምላክን የወለደችልን መመኪያችን ንጽሕተ ንጹሐን ቅድስተ ቅዱሳን ቅድስት ድንግል ማርያም ሰማያውያን ከሚሆኑ ቅዱሳን መላእክት ምድራውያን ከሚሆኑ ቅዱሳን ነቢያት፣ ሐዋርያት አባቶቻችን እና እናቶቻችን ጋራ ለእመቤታችን ለቅድስት ድንግል ማርያምም ክብርና ምስጋና ለእርሷ ይሁን። ለእናንተም እንደየማዕረጋችሁ እግዚአብሔርን ፈልጋችሁ በእግዚአብሔር ቤት ተሰብስባችሁ የእግዚአብሔርን ድምፅ ለመስማት የተሰባሰባችሁ ሁላችሁ ካህናት፣ ዲያቆናት፣ ምዕመናን አባቶች፣ ወንድሞች፣ ምዕመናት እናቶችና እህቶች ሕፃናትን ጨምሮ እስከ ሞት ድረስ በወደደን ዛሬም ነገም በሚወደን ቸል በማይለን በልዑል እግዚአብሔር ፍጹም ሰላም እላችኋለሁ። እንደምን ዋላችሁ? እንደምን መጣችሁ? እንደምንስ ቆያችሁ? አሜን። እንደ በደላችን እንደ ኃጢአታችን እንደ ክፋታችን ሳይሆን እንደ መሐሪነቱ እንደ ይቅር ባይነቱ እንደ ቸርነቱ እስከ ኃጢአታችን ወደ ቅዱስ አውደ ምሕረቱ ስንገሰግስ ሳይቀስፈን ሳይጸየፈን ስለተቀበለን ስሙ በድጋሜ የከበረና የተመሰገነ ይሁን። እንኳን አደረሳችሁ። እንግዲህ እንደ እግዚአብሔር ፈቃድ ይህንን ጊዜ ለእግዚአብሔር ሰጥተን በእግዚአብሔር ቤት ተሰብስበን የእግዚአብሔርን ድምፅ ሰምተን ስለ እግዚአብሔር አውቀን የእግዚአብሔርን መልእክት ለመውሰድ ስለሆነ በዚህ ቦታ የተሰባሰብነው የእግዚአብሔርን ቃል እንማማራለን ማለት ነው። እኔ እንድናገር አንደበቴን ከፍቶ እናንተ ደግሞ እንድትሰሙ ጆሮአችሁን ከፍቶ ዓይነ ልቡናችሁን አብርቶ በመካከላችን ተገኝቶ እንዲያስተምረን ቅዱስ ፈቃዱ ይሁንልን። የትምህርታችን መነሻ የሚሆነን ሁለተኛ እመጣለሁ በሚል ቃል ይሆናል። ሁላችንም ለንቃተ ሕሊና ያህል ቃሉን በጋራ እንበለው። ሁለተኛ እመጣለሁ። ይህንን ቃል የምናገኘው በዮሐንስ ወንጌል ምዕራፍ 14 ቁጥር 3 ላይ የሚገኝ ቃል ነው። ቃሉን የተናገረው አምላካችን አባታችን ፈጣሪያችን ጌታችን ኢየሱስ ክርስቶስ ነው። እንደሚታወቀው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ዘመናትን በልዩ ልዩ አከፋፈል ከፍላ ሰይማ ትገለገልባቸዋለች ዘመናትን ማለት ነው። እነዚህም በሁለት አከፋፈል ይከፈላሉ። የመጀመሪያው የባህር ሐሳብ አከፋፈል አለ። ሁለተኛው ደግሞ የቅዱስ ያሬድ አከፋፈል አለ። አንድ ዓመት በባህር ሐሳብ ወይም ደግሞ በአቡሻህር አከፋፈል ከአራት ይከፈላል። በቅዱስ ያሬድ አከፋፈል ደግሞ ከአራት ይከፈላል። እንዲሁ የአቡሻህር አከፋፈል መሰረት የሚያደርገው የተፈጥሮን የአየር ንብረት ሁኔታ ነው። የአቡሻህሩ አከፋፈል ማለት ነው። ለምሳሌ ሞቃት የበዛበት በጋ ይባላል። ምድር ደግሞ ዝናብ ብታገኝ አትክልቶችን ለማጽደቅ ፍሬያትን ለማብቀል ዝግጁ የምትሆንበት ጊዜ ደግሞ በልግ ብለን የምንጠራው ጸደይ ይባላል። እንዲሁ ደግሞ ምድር ዝናብን የምታገኝበት ጊዜ በሰፊው በምድራችን ዝናብ በሚዘንብበት ጊዜ ያንን ደግሞ ክረምት ተብሎ ይጠራል። አራተኛው ክፍል ደግሞ መጸው የሚባል ነው። ነፋሱ የሚበረታበት በዝናብ የበቀለው በነፋስ የሚለይበት በነፋስ ፍሬውን ዝግጁ አድርጎ የሚያደርስበት ማለት ነው። መጸው፣ ጸደይ፣ ሐጋይ ወይም ደግሞ በጋና ክረምት ተብሎ የአየር ንብረቱ የሙቀቱን ሁኔታ የቅዝቃዜውን ሁኔታ የምድርን ለማብቀል ዝግጁነቷን መሰረት በማድረግ ይህ የተፈጥሮን የአየር ንብረት ሁኔታ መሰረት በማድረግ ቤተክርስቲያን አንድን ዓመት በአራት ስያሜ ከፍላ በአራት ስያሜ ሰይማ ትጠቀምበታለች። ዓለምም ይህንን ወስዶ ዓለምም ይጠቀምበታል አይደለም? አዎ፣ እነዚህን ስያሜዎች ወስዶ በራሱ አጠራር እየጠራ ይጠቀምበታል። ይህ የቤተ ክርስቲያን ሀብት ነው። ይሄ
አየሩን መሰረት ያደረገ የተፈጥሮ የአየሩን ሁኔታ ማለት ነው። ሁለተኛው ደግሞ የቅዱስ ያሬድ ዜማን መሰረት ያደረገ ነው። ይህኛው መሰረት የሚያደርገው እግዚአብሔር አምላካችን ለሰው ልጆች እንድንጠቀምባቸው በሰጠን ወራቶች፣ በሰጠን ዓመታቶችና ቀናቶች የሰው ልጆች የሚሰሯቸውን ሃይማኖታዊ የድህነት ክንውኖች መሰረት በማድረግ የሚሰየሙ ስያሜዎች ናቸው። ለምሳሌ በአንድ ወር ውስጥ ያሉት ዕለታቶች ምን አይነት ሃይማኖታዊ ታሪክ፣ ሃይማኖታዊ ስራ፣ የድህነት ስራ ተሰርቶባቸዋል የሚለውን መሰረት ያደረገ ማለት ነው። ታሪካቸውን መሰረት ያደረገ ስያሜ ነው። ይህንን ቤተክርስቲያናችን ከቅዱስ ያሬድ ወስዳ ነው የምትጠቀምበት። ዘመነ ዮሐንስ ይባላል። ዘመነ አስተምሮ፣ ዘመነ ጾምና ዘመነ ፋሲካ በሚባል በእነዚህ በአራቱ ስያሜዎች አንዱ ዓመት ከአራት ይከፈላል ማለት ነው። ስለዚህ ቅድስት ቤተክርስቲያን ስንት አይነት አከፋፈሎችን ከፍላ ትጠቀማለች ማለት ነው? የአቡሻክርንና የቅዱስ ያሬድን የምስጋናውን የሃይማኖታዊ ታሪኩን ክንውኑን መሰረት ያደረገ ሁለት አይነት ስያሜዎችን ሰይማ ዓመቱን ትጠቀምበታለች ማለት ነው። አሁን በዚህ ያለንበት ሰዓት አቡሻክርን መሰረት ካደረገው በሶስተኛው ሐጋይ ወይም ደግሞ በጋ በሚባለው እንገኛለን። የቅዱስ ያሬድን ዜማ መሰረት ባደረገው አከፋፈል ደግሞ ሶስተኛው ዘመነ ጾም ከሚባለው ላይ እንገኛለን። ይህ ዘመነ ጾም የሚባለው አብይ ክፍል በውስጡ 8 ክፍሎች ይገኙታል። የመጀመሪያው ማን ነበር? የመጀመሪያው ዘወረደ ይባላል አይደል? አዎ። ሁለተኛው ቅድስት፣ ሶስተኛው ምኩራብ፣ አራተኛው መጻጉዕ፣ አምስተኛው ዛሬ ምን ይባላል? ምን ይባላል? ጠዋት ቤተክርስቲያን መጥታችኋል አይደል? ትምህርት ተሰጥቷል አይደል? ማን ይባላል ተባለ? ዛሬ ደብረ ዘይት ይባላል። ደብረ ዘይት፣ ደብር ማለት ተራራ ማለት ነው። ዘይት ማለት ዘይት ነው። በቁሙ ዘይት የሚመነጭበት ወይም ደግሞ ዘይት የሚሰራበት የሚነጠርበት ወይራ የበቀለበት ተራራ ነው። የዘይት ተራራ ማለት ነው ባጭሩ። በዚህ ዕለት ቅድስት ቤተክርስቲያናችን አሁን እኛ ስለ አየር ንብረቱ መሰረት ስላደረገው ሳይሆን የምንማረው ሃይማኖታዊ ምስጢር ያለውን ያንን ታሪክ መሰረት አድርገን ነው የምንማረው ማለት ነው። ስለዚህ በዚህ ዕለት ቅድስት ቤተክርስቲያናችን የምታስበው ሃይማኖታዊ ምስጢር ምንድን ነው ከተባለ የዓለምን የሰማይንና የምድርን ማለፍ ህልቀተ ዓለምን የእግዚአብሔር ወልድ ዳግም መምጣቱን ያስተማረውን ትምህርት ያንን ነው ለልጆቿ እንድታስተላልፍ በዚህ ዕለት ስርዓት የተሰራው ማለት ነው። ስለዚህ በዚህ ዕለት የምንማረው ምንድን ነው ከተባለ ስለ ዓለም ፍጻሜ ነው። ዓለም መቼ ነው የሚያልፈው? እንዴት ነው የሚያልፈው? ማን ነው የሚያሳልፈው? ካለፈስ በኋላ እንዴት ነው የምንኖረው የሚለውን ነው በዚህ ዕለት የምንማረው ማለት ነው። አዎ ዓለማችን ስለ ህልቀተ ዓለም ከዓለም ማለፍ በኋላ ስላለው ብዙ ይወራል አይደለም? ሲጀመር ከዓለም በኋላ የዓለም ካለፈች በኋላ ስላለው በእርግጠኝነት የሚናገር ማንም ሳይንቲስትም ይሁን ፈላስፋም ይሁን ማንም የለም። ቤተክርስቲያን ብቻ ናት ይህንን የምታውቀው። ዓለም መቼ እንደሚያልፍ እንዴት እንደሚያልፍ ካለፈ በኋላ ያለውን ዘላለማዊ አኗኗር ቤተክርስቲያን ናት የምታውቀው። ማንም አያውቅም። ማንም አያውቅም። ስለዚህ አምላካችን ጌታችን ኢየሱስ ክርስቶስ ምን አለ? ሁለተኛ ምን እላለሁ አለ። ርዕሳችን ምን ነበር? ሁለተኛ እመጣለሁ። ሁለተኛ እመጣለሁ። እንግዲህ የአምላካችን የእግዚአብሔር ወደ ምድር የተገለጠባቸው ጊዜያቶች በሁለት ዘመናቶች ይከፈላሉ። በደንብ እያያዛችሁ እያስተዋላችሁ መሄድ ይጠበቅባቸዋል። በሁለት ዘመናት፣ አንደኛው ዘመነ ብሉይ የሚባል አለ። ሁለተኛው አሁን የምንኖርበት ዘመን ዘመነ ምን ይባላል? ዘመነ ሐዲስ ወይም ደግሞ ዓመተ ምሕረት፣ የይቅርታ የምህረት የሰላም የደስታ ዘመን ይባላል። የሰው ልጅ የዳነበት ማለት ነው። ስለዚህ በእነዚህ በሁለት ዘመናት የእግዚአብሔር አገላለጽ ለፍጡራን የተገለጠበት መንገድ ይለያያል። በብሉይ ዘመን በ5500 ዘመን የእግዚአብሔር መገለጥ ይገለጥ የነበረው በምሳሌ ነበር፣ ወይም ደግሞ እግዚአብሔርን ፍጡራን በቀጥታ ማየት በማይችሉበት አገላለጥ ማለት ነው። በብሉይ ዘመን እግዚአብሔርን ቀጥታ ማየት የቻለ የለም ማንም ማለት ነው። ግን ፍጡራን በሚችሉት ማየት በሚችሉት ምሳሌ ይገለጥላቸው ነበር። ለምሳሌ ለአባታችን ለቅዱስ ያዕቆብ ንጉሥ መስሎ ሌሊት በራእይ ታይቶታል። እግዚአብሔር በዙፋን ላይ የተቀመጠ ንጉሱ ነው።
ለአባታችን ለቅዱስ ሙሴ በሐመልማልና በነበልባል አምሳል ተዋህዶ ታይቶታል። በቆሜ ድንጋይ እየተመሰለ እግዚአብሔር አምላካችን በልዩ ልዩ አገላለጥ በብሉይ ኪዳን ለነበሩ አባቶቻችን ሲገለጥ ነበር። በዚህ እየተገለጠ ሰዎችን ወደ ራሱ እያቀረበ የድነትን መንገድ እያሳየ ምድራዊውን አስተዳደርም ሰማያዊውንም የድነት መንገድ እያሳያቸው ኖሯል አምላካችን እግዚአብሔር። ስለዚህ ምን ተብሎ ይጠራ? የረድኤት መገለጥ ይባላል። የምን መገለጥ አልኳችሁ? የረድኤት መገለጥ። ሁለተኛው መገለጥ የሐዲስ ኪዳኑ ነው። ይህ የኩነት መገለጥ ይባላል። የማይታይ የነበረው፣ የማይጨበጥ የነበረው፣ የማይዳሰስ የነበረው እግዚአብሔር አለ ብለን በልዩ ልዩ መገለጦች ያንን የተጻፈውን መሰረት አድርገን ስናመልከው የነበረው እግዚአብሔር 5500 ዘመን ሲፈጸም ምን ሆኖ መጣ? ሰው ሆኖ መጣ፣ ወደ ምድር መጣ። ከእመቤታችን ከቅድስት ድንግል ማርያም ምን ሆነ? ተወለደ። ዓለም ሲናፍቀው የነበረው ፈጣሪ በተናፈቀው መሰረት፣ በተለመነው መሰረት፣ ራሱን ቃል ኪዳን በገባው መሰረት ወደ ምድር መጣና ለፍጡራኑ ተገለጠ። በነገራችን ላይ እዚህ ላይ የምታስተውሉት አንድ ነገር ምን መሰላችሁ? እኛ ክርስቲያኖች የምናመልከው አምላክ የማይታወቅ አይደለም። አሁን ብዙዎች የተለያዩ ፈጣሪ አለን በማለት የሚያመልኩት አምላክ አለን፣ የምናመልከው አምላክ አለን በማለት ስለ አምላካቸው ይናገራሉ አይደለም። ግን የሚገርማችሁ ክርስትና ማለት ጥርት ያለ እምነት መሆኑን የምታውቁት ፈጣሪ ተገልጾ ፈጣሪነቱን አረጋግጦ የተፈጠሩት ፍጡራንን ፈጣሪያቸው ማን እንደሆነ አረጋግጠው የሚያመልኩት የሚመለክ አምላክ ነው ያለን። የተሰቀለበት መስቀሉን አረጋግጠን አይተን፣ ከሞት መነሳቱን አረጋግጠን፣ መሰቀሉን አረጋግጠን፣ የሰው ልጆችን ማዳኑን አረጋግጠን፣ የተቸነከረበትን ችንካሩን አይተን፣ እነዚህ ሁሉ ምድራችን ላይ አሉ። መስቀሉ ሀገራችን ላይ አይደል እንደ ያለው ኢትዮጵያ ላይ እኛ አረጋግጠን ነው እግዚአብሔርን የምናመልከው። ስለዚህ እንደ ክርስትና ያለ የሚያመልከውን አምላኩን አረጋግጦ የሚያምን አማኝ የለም። ስለዚህ በእውነት በዚህ ልትኮሩ ይገባል። አሁን አንዳንድ ጊዜ እግዚአብሔርን ዝም ብለን አለ በማለት በመላምት ወይም ደግሞ በሚነገረን የምናመልክ እንደሆነ አድርጋችሁ ማሰብ የለባችሁ። የእኛ ፈጣሪ የተገለጸ ነው። ምድር ላይ ወርዶ ለፍጡራኑ ተገልጿል። እኔ አምላካችሁ ነኝ፣ የምትድኑት በዚህ መንገድ ነው፣ ዘላለማዊ ሕይወታችሁ ፍጻሜያችሁ ጅማሬያችሁ እንዲህ ነው ብሎ የነገረን አምላክ ነው ያለን። በእውነት ደስ ይበላችሁ። ልል አይባልም፣ አሜን ይባላል። ስለዚህ ይህ እግዚአብሔር በአዲስ ኪዳን ምን ሆኖ ተገለጠ? ሰው ሆኖ ተገለጠ። ይሄ የምን መገለጥ ይባላል? የኩነት መገለጥ ይባላል። እግዚአብሔር በአዲስ ኪዳን የሚገለጥባቸው መገለጦች ደግሞ ሁለት ናቸው። አንደኛው ሰው ሆኖ ከእመቤታችን ከቅድስት ድንግል ማርያም የተወለደው መገለጥ፣ ይህ የመጀመሪያው መገለጥ ነው። የመጨረሻው መገለጥ ደግሞ የመጀመሪያው ዓለምን ለማዳን ነበር፣ የመጨረሻው ዓለምን ለማሳለፍ። ለዚህ ነው ክርስቶስ ምን አለ? ሁለተኛ ምን እላለሁ አለ? እመጣለሁ። መጀመሪያ የመጣው መቼ ነው ማለት ነው? መቼ ነው የመጣው? ከእመቤታችን ከቅድስት ድንግል ማርያም ተወልዶ ዓለምን ለማዳን ማለት ነው። እያያዛችሁ ሁለተኛው የሚመጣበት ምክንያት ደግሞ ምን ለማድረግ ነው? ዓለምን አሳልፎ ይህንን የምናየውን ሰማዩን፣ ጠፈሩን፣ ይችን የምንኖርባትን ምድር ይህን ሁሉ አሳልፎ ወደ ሌላ ዓለም ሊወስደን ማለት ነው። ሌላኛውን ዓለም ሊያሳየን ነው የሚመጣው። ለዛ ነው ራሱ ክርስቶስ ምን አለ? ሁለተኛ እመጣለሁ አለ። ይህንን መምጣቱን እንግዲህ ከዕለተ ምጽአቱ ጋር በተያያዘ በዛሬው ዕለት በማቴዎስ ወንጌል ምዕራፍ 24 ቅድም ካህኑም እንዳነበቡልን ጧትም በብዙ መልኩ ተመራችሁት ሊሆን ይችላል። እንደነገረን አምላካችን እግዚአብሔር ምንድን ነው ያለው? እመጽእ ካይበ ወእነሣእክሙ ኀቤ ከመ ተሐልዉ አንትሙኒ ኀበ ሀሎኩ አለ። ለምንድን ነው የምትመጣው ብለን እኛ ጥያቄ ከማስከተላችን በፊት ራሱ ምን አለ? እኔ እመጣለሁ። ሁለተኛ የምመጣበትን ምክንያት እናንተ እኔ በምኖርበት ዓለም ትኖሩ ዘንድ እኔ ወደምኖርበት ዓለም ልወስዳችሁ ሁለተኛ እመጣለሁ። ስለዚህ እግዚአብሔር ለምንድን ነው የሚመጣው ተብለን ብንጠየቅ ምን እንላለን ማለት ነው? እኛን ወደ ዘላለማዊት መንግሥተ ሰማያት ለመውሰድ ነው የሚመጣው። ለዛም ነው
ቅዱሳን መላእክት በሐዋርያት ሥራ ምዕራፍ 1 ቁጥር 10 ላይ ስንመለከት ጌታችን ኢየሱስ ክርስቶስ በሚያርግበት ጊዜ ቅዱሳን ሐዋርያት አምላካቸው ፈጣሪያቸው ኢየሱስ ክርስቶስ ስላረገባቸው አዝነው ተጨንቀው ተከፍተው ተጠበው ባሉበት ሰዓት ቅዱሳን መላእክት ምን አሏቸው? እናንተ የገሊላ ሰዎች አትዘኑ፣ አትሸበሩ፣ አትጨነቁ። ይህ ወደ ላይ ሲወጣ ሲያርግ ያያችሁት ኢየሱስ ክርስቶስ ዳግመኛ ይመጣል አሏቸው። አረጋገጡላቸው። ድጋሚ የሚመጣው ለምንድን ነው ካል ራሱ ክርስቶስ ደግሞ ምን አለ? ልወስዳችሁ ብሎ አምላካችን እግዚአብሔር ነግሮናል ማለት ነው። ስለዚህ ባጭሩ ክርስቶስ የሚመጣው እኛን ለመውሰድ ነው፣ ፍጡራንን ሁሉ ለመውሰድ ነው። ታዲያ እኛን የሚወስደን ከሆነ መቼ ነው የሚመጣው የሚለውን ነጥብ ደግሞ እናንሳ። እግዚአብሔር የሚመጣው መቼ ነው? ሰማይና ምድር የሚያልፈው መቼ ነው? ይታወቃል አይታወቅም? ይታወቃል። አዎ፣ ይህንን መሰረት በማድረግ በምድራችን በጣም ብዙ አይነት ትምህርቶች ተሰጥተዋል። ብዙ አይነት መላምቶች ተነግረዋል። ብዙ አይነት ጽሑፎች ተጽፈዋል። ዓለም የሚያልፍበትን ለማረጋገጥ፣ ለማስረዳት፣ ለመናገር ማለት ነው። በስድስተኛው ሺህ ያልፋል የሚሉ ነበሩ፣ በራሳቸው ከመሬት ተነስቶ ማለት ነው። ለምን ሲባል እግዚአብሔር ፍጥረታትን የፈጠረው በስድስት ዕለታት ስለሆነ በስድስት ዕለታት የፈጠራቸውን ፍጡራን ለማሳለፍ በስድስተኛው ሺህ ይመጣል ይላሉ። ግን ሃይማኖት በመላምት ይረጋገጣል እንዴ? ስለ ሃይማኖት በመላምት እንዲህ ይሆናል ተብሎ በእርግጠኝነት መናገር ይቻላል? አይቻልም። ይመስለኛል፣ ሊሆን ይችላል የሚባል ግምት ሃይማኖት ላይ አይሰራም። ከዛ ስድስተኛው ሺህ ሲያልፍባቸው ደግሞ ምናምን በሰባተኛው ሺህ ነው የሚሉ ደግሞ ሌሎች መምህራን መጡ። ለምን ሲባል እግዚአብሔር በስድስተኛው ሺህ በስድስቱ ዕለታት ቢፈጥርም ያረፈው በሰባተኛው ቀን ስለሆነ የዚህ ዓለም እረፍቱ በሰባተኛው ሺህ ይሆናል፣ ሰማይና ምድር ያልፋል የሚሉ ደግሞ ተነሱ። ሰባተኛው ሺህ አለፈ። ከዛ ምናምን ስምንተኛው ሺህ የሚሉ ደግሞ ተነሱ። በቃ እንዲህ እያለ ቀጥሏል። አሁንም ድረስ በምድራችን በጣም ብዙ የሚገርማቸው ዝም ብለው ሁልጊዜ ስራቸው ዓለም ያልፋል የሆነ ሃይማኖተኞች አሉ። የሚገርማቸው በስሙ ክርስቲያን ናቸው፣ ግን ደግሞ ዓለም ሊያልፍ ነው ዛሬ ያልፋል እያሉ እያሸበሩ ሀብት ንብረታቸውን እያስወደሙ የሚኖሩ አሉ በምድራችን ላይ። መጥቀስ ባያስፈልግም ይህንን በብዙ በተለያዩ መረጃዎች ማወቅ ስለምትችሉ ማለት ነው። ግን እንደ ኦርቶዶክስ ተዋሕዶ ቤተክርስቲያን መቼ ነው ዓለም የሚያልፈው? ቤተክርስቲያን ይህንን መሰረት አድርጋ ምን አይነት ትምህርት ነው የምታስተምረው የሚለውን እንመልከት። ይህንን ከማንም አንጠይቅም፣ ከራሱ ከክርስቶስ ነው የምንጠይቀው። በደብረ ዘይት ተራራ ቅዱሳን ሐዋርያት የጠየቁት ጥያቄ ይህንን ነው። ማይዜ ከውን ህልፈቱ ለዝንቱ ዓለም፣ ጌታ ሆይ ይህ ዓለም የሚያልፈው መቼ ነው ብለው ጠየቁት። ክርስቶስ ግን ምንድን ነው ያላቸው? በቀጥታ ይህ ዓለም የሚያልፈው በዚህ ቀን ነው አላላቸው። ግን የዓለም ማለፊያ ምልክቶች የሚሆኑ በጣም ብዙ ምልክቶችን ከ14 በላይ ምልክቶችን ነግሯቸዋል። የጦርነት ወሬ ትሰማላችሁ፣ ሐሰተኞች ነቢያት ይነሳሉ፣ ሕዝብ በሕዝብ ላይ መንግስት በመንግስት ላይ ይነሳል፣ በየሀገሩ ረሃብ ይሆናል፣ ቸነፈር ያጋጥማል፣ የምድር መናወጥም ይከሰታል። ስለ ክርስቶስ ደግሞ እናንተ ትጠላላችሁ፣ ክርስቲያን በመሆናችሁ ፍቅር ይቀዘቅዛል፣ የጥፋት ርኩሰት በቤተ መቅደሱ ላይ ሲሰራ ታያላችሁ፣ ሐሳዊ መሲህ ይመጣል፣ እርስ በርስ መጠላላት ይኖራል፣ ወንጌል በዓለም ሁሉ ትሰበካለች፣ ታላላቅ ምልክቶች እና የመሳሰሉት ይደረጋሉ ብሎ ይህንን ምልክት ብቻ ነግሯቸው። አሁን ይህንን ምልክት ይዞ አሁን በዚህ ዘመን ነው ማለት እርግጠኛ ሆኖ መናገር ይቻላል እንዴ? እነዚህ ሁሉ ከአሁን በፊትም ተፈጥረዋል፣ በዚህ ዘመንም እየተከሰቱ ነው። ግን መጠኑ ምን አይነት ነው የትኛው ነው ብለን መለየት ግን አንችልም። በቃ እንዲህ አይነት ነገሮች ስለተከሰቱ በእርግጠኝነት ዛሬ ያለ መጨረሻ ነው ማለት አይቻልም። የሚገርማችሁ እነዚህን ምሳሌዎች ከነገራቸው በኋላ ምንድን ነው ያላቸው መሰላችሁ? ጊዜው መቼ እንደሆነ ግን አታውቁምና ተጠንቀቁ። በቃ ይሄ የኦርቶዶክስ ተዋሕዶ ቤተክርስቲያን አስተምሮ መሸበር ማሸበር ሳይሆን ጊዜው መቼ እንደሆነ አናውቅም። ከዛ ቀጥሎ ምን አለ? ስለማታውቁ ተጠንቀቁ ያለ። በቃ የኛ ድርሻ ይሄ ነው።
አሁን ዓለም ሊያልፍ ነው፣ የመጨረሻው ዘመን ስለሆነ ነው፣ እንዲህ ስለሆነ ነው እያል በመላምት ሰዎችን ማጨናነፍ፣ ግራ ማጋባት፣ የራሳችን መላምት መስጠት አይገባም። እኛ ክርስቲያኖች የሚጠበቅብን ተጠንቅቀን እንድንኖር ብቻ ነው። ቀጥሎ እንድንያለው ጸልዩ፣ ድንገት መጥቶ ተኝታችሁ እንዳያገኛችሁ ትጉ፣ ለእናንተም የሚነግራችሁ ለሁሉ ላለሁና ይህንን አስተውሉ ነው ያለ። ቅዱሳን ሐዋርያት መቼ ነው የሚያልፈው የሚለው ቀጥተኛ ጥያቄ ሲጠይቁ ክርስቶስ ምን አለ? ይህ የማለፉ ጉዳይ ለእናንተ አይመለከታችሁም። ለእናንተ የሚመለከታችሁ ተግታችሁ መኖር፣ ነቅታችሁ መኖር፣ መጸለይ፣ የሚጠበቅባቸውን ሃይማኖታዊ ስራ መስራት እንጂ አሁን 8ኛው ነው 7ኛው ነው 9ኛው ነው 10ኛው ነው እያላችሁ ማውራት ወይም ደግሞ ለራሳችሁ መረዳት አይደለም ብሎ ነው ያስተማራችሁ። ስለዚህ እኛ ኦርቶዶክሳውያን ይህንን ነው መውሰድ ያለብን። ከዛም ቀጥሎ በምሳሌ አስረድቷቸዋል። ሌባ አለ። ሌባ ወንበዴ የአንድን ሰው ቤት ለመዝረፍ፣ ለመበርበር፣ ለመስረቅ በሚመጣበት ሰዓት የሚሰረቀው ሰው ሌባው መቼ እንደሚመጣ ቢያውቅ ኑሮ ተኝቶ ቤቱን አያዘርፍም ነበር ይላል። አሁን አንድ ሌባ ቢመጣ በቤታችን አያድርገውና የሚመጣበትን ሰዓት ብናውቀው 6 ሰዓት እንደሚመጣ ብናውቅ እንተኛለን እንዴ? እንተኛለን? አንተኛም። 7 ሰዓት ወይም 8 ሰዓት እንደሚመጣ ብናውቅ አንተኛም። ያችን ሰዓት ነቅተን ቁጭ ብለን ያችን ሰዓት እንጠብቃለን። ወይም ደግሞ የተወሰነውን ሰዓት ተኝተን 6 ሰዓት ላይ ሌባ ይመጣልና ቀስቅሱኝ ልንል እንችል ነበር አይደል? እንደዛ ነው የምናደርገው። ግን ሌባ የሚመጣበትን ሰዓት በዚህ ሰዓት ነው የምሰርቃችሁ ብሎ ስለማይናገር ባለቤቱም ደግሞ የሚመጣበትን ሰዓት ባለማወቁ ተኝቶ ቤቱን እንደሚያዘርፍ አለ። እናንተም ደግሞ በማታውቁት ሰዓት እመጣለሁና እንዳትዘረፉ፣ ነፍሳችሁን እንዳታጡ፣ የዲያብሎስ ልጆች እንዳትሆኑ፣ መንግስቱን አጥታችሁ ወደ ገሃነመ እሳት እንዳትወድቁ ትጉ ነው። ስለዚህ ክርስቶስ መቼ ይመጣል ተብለን ብንጠይቅ ምላሻችን ምንድነው የሚሆነው ማለት ነው? የእናንተ መልስ ምንድነው የሚሆነው? አሁን የሆነ ነገር ሲፈጠር ቤት ስትሄዱ ወይም ደግሞ በስራ ቦታችሁ ወይም ደግሞ በልዩ ልዩ አካባቢዎች የሆነ ሰው መጥቶ ይህ እኮ የተፈጠረው የዓለም ፍጻሜ ስለደረሰ ነው ቢላችሁ ታምናላችሁ እንዴ? ታምናላችሁ? አታምኑ? እንዲህ አይነት ነገሮች ስለተፈጠሩ አሁን የዓለም ፍጻሜ ነው ብሎ መናገር ይቻላል እንዴ? አይቻልም። በቃ የኦርቶዶክስ ተዋህዶ አስተምሮ ይሄ ነው። እኛ የክርስቶስን ትምህርት ነው የምንወስደው፣ ከማንም ማለት ነው። መሪያችን መጽሐፍ ቅዱስ ነው። እኛ የዓለምን ፍጻሜ 7 ነው 8 ነው ብለን መደምደም ሳይሆን ሌላውን እንዲህ ነው እያልን ማሸበር ሳይሆን የእኛ ድርሻ መትጋት፣ የእኛ ድርሻ መጸለይ፣ የእኛ ድርሻ መጾም፣ የእኛ ድርሻ በግራው እንዳንቆም ተጠንቅቀን መኖር ብቻ ነው የሚጠበቅብን። ስለዚህ ለመቼ ይመጣል የሚለውን በዚህ መመለስ ይጠበቅብናል ማለት ነው። በመቀጠል የምናየው እንዴት ይመጣል የሚለውን አመጣጡ ማለት ነው። አምላካችን እግዚአብሔር ይህንን ዓለም ለማሳለፍ የሚመጣበት አመጣጥ ምን አይነት የሚለውን ራሱ እግዚአብሔር ነግሮናል። ከማንም አንጠይቅም። ራሱ ምን አለ? በዚያን ጊዜ መላእክቱን ከታላላቅ መለከት ድምፅ ጋር ይልካቸዋል ይላል። አሁን በምድር ላይ የሚከሰቱት በመጽሐፍ ቅዱስ የተዘረዘሩት የጥፋት ነገሮች በሙሉ ከተፈጸሙ በኋላ እግዚአብሔር መጀመሪያ ማንን ይልካል ማለት ነው? ቅዱሳን መላእክትን ይልካል። ቅዱሳን መላእክትን ይልካል። 3 ጊዜ የመለከት መነፋትን ይሆናል ይላል አባታችን ቅዱስ ያዕቆብ ዘሥሩግ ሲናገር፣ ቅዱሳን መላእክት 3 ጊዜ ይህንን ድምፅ ያሰማሉ ይላል። አባቶቻችን በተርጉማን ደግሞ ይህን ሲተረጉሙ ምን ይላሉ? መለከት ማለት በምድር ላይ የምንጨብጠውን መለከት አይደለም፣ በሰማይ የሚነፋው የእግዚአብሔር ስም ነው። በመጀመሪያ ቅዱሳን መላእክት እንደተፈጠሩ ቅዱስ 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 ብለው እግዚአብሔርን እንዳመሰገኑ ይህንን ድምፅ ነው የሚያሰሙት። መለከት የተባለው ይህ ነው እንጂ ላይ ሰማይ ላይ መለከት መንፋት ምናምን የሚባል ነገር የለም። ቁሳቁስ የሚባል ነገር የለም እኮ ሰማይ ላይ። ሲጀመር ቅዱሳን መላእክት ረቂቃን ናቸው። ረቂቃን መላእክት እኛ የምንጨብጠውን የቁስ ግዑዝ ነገር መጨበጥ አይችሉም ስለማያስፈልጋቸው ማለት ነው። ሰውም የሚቀሰቀሰው በመለከትም አይደለም፣ በእግዚአብሔር ድምፅ ነው። ሰው የሚነሳ በእግዚአብሔር ድምፅ በእግዚአብሔር ቃል እንጂ በመለከት በምድራዊ ድምፅም አይደለም። በዛን ሰዓት ምድራዊ አገልግሎት የምንሰጥበት በሙሉ ያቆማል፣ ያከትማል፣ አይሰራም። የቅዱሳን መላእክት ምስጋና ታዲያ ለምንድን ነው የሚረዳው? ስራው ምንድን ነው የሚለውን ደግሞ እንመልከት።
ቅዱስ ያዕቆብ ዘስሩግ የተባለ አባታችን በቅዳሴው ሲናገር ምን ይላል? በቀዳሚ ንፍሐተ ቀርብ ይትጋባ ጸበለ ሥጋ ዘተዘሮ ውስተ ኩሉ መካን ሀበ ሀሎ ርእስ ይላል። በመጀመሪያው የቅዱስ ሚካኤል የምስጋና ድምፅ በየትኛውም ቦታ የተበታተነ የሰው ልጅ አጥንትና ሥጋ በሙሉ ጭንቅላቱ ወዳለበት ወዳረፈበት ቦታ ይሰበሰባል ይላል። የሚገርም ነው በእውነት ይሄ አምላካዊ ስራ ነው። እንግዲህ ተመልከቱ፣ አውሬ የበላው፣ በመኪና ተገጭቶ የሞተው፣ በክብር የሞተው፣ በጦር መሳሪያ የሞተው፣ ውሃ የወሰደው፣ እሳት ያቃጠለው፣ ገደል ወድቆ የሞተው ሁሉ በልዩ ልዩ አሟሟት ሥጋው የለም ብትንትን ብሏል፣ አጥንቱ ተከስክሷል፣ ደቋል፣ አብቅቷል የምንለው ሁሉ ቅዱስ ሚካኤል የእግዚአብሔርን ቃል የእግዚአብሔርን ስም በሚጠራበት ሰዓት ምን ይላል አለ? ይሄ ሁሉ ይሰበሰባል። አድራሻው የጠፋው ማለት ነው። አሁን አንዳንድ አደጋዎች ሲደርሱ ለምሳሌ በጦር መሳሪያ የተመታ ሰው ስታዩት ብትንትን ይላል አይደል? በከባድ መሳሪያ ሰው ሲመታ ማለት ነው። ያው ዘመናችን ግፉ የምናይበት ሶሻል ሚዲያ ስላለ ማለት ነው። እንዳልነበረ ብትንትን ይላል ሥጋው አካሉ በሙሉ ማለት ነው። ይህንን ግን እግዚአብሔር ይሰበስበዋል። ይሄ ሁሉ ከእግዚአብሔር የራቀ አይደለም። ስለዚህ በመጀመሪያው የቅዱስ ሚካኤል የእግዚአብሔርን ቃል ሲጠራ እነዚህ ሁሉ ይሰበስባሉ። የጭንቅላት ወዳለበት ወበካል ንፍሐተ ቀርብ ይሰፈይ አይጽምት ምስለ ሥጋ ወደም። በሁለተኛው የቅዱስ ሚካኤል የምስጋና ቃል ደግሞ ምን ይላል? አጥንትና ጅማት ሥጋዎች በሙሉ ሁሉ ቀድሞ እንደነበረው ሁነው ሰው ይሆናል ይላል። ነገር ግን ፍጹም በድን እንደሆነ ማለት ነው። ያ ማለት ለምሳሌ ሰው ሲሆን ነፍሱ ከሥጋው ስትለይ በድኑ አንድ አይደለም፣ ምንም አይጎልበትም። ልክ እንደዛ ይሆናል በሁለተኛ የምስጋና ቃል ማለት ነው። ያለምንም እንቅስቃሴ ፍጹም በድን ሆኖ ይታያል። ይሄ ሁለተኛው የእግዚአብሔር ቃል ሲጠራ የሚፈጸመው ተአምር ነው። ወበሳልስ ንፍሐተ ቀርብ ይትነሥኡ ሙታን ከመ ቅጽበተ ዓይን። በሦስተኛው የቅዱስ ሚካኤል የምስጋና ቃል ደግሞ ምን ይሆናሉ አለ? እንደ ዓይነ ጥቅሻ ሙታን ይነሳሉ። እንግዲህ አስቡ፣ በዓለም ሁሉ ያለው ማለት ነው። በዛን ሰዓት ፈረንጅ ነው፣ ሀበሻ ነው፣ ጥቁር ነው፣ ቀይ ነው፣ ረዝም ነው፣ አጭር ነው፣ ሀብታም ነው፣ ድሃ ነው፣ ባለስልጣን ነው፣ ተራ ሕዝብ ነው የሚባል የለም። ሁሉም ማለት ነው። ከአዳምና ከሔዋን አባታችን ጀምሮ ሰማይና ምድር እስከሚያልፍበት ዘመን የሚነሳው ትውልድ ሁሉ በአንዲት ቅጽበት ማለት ነው። በአንዲት ቅጽበት እንደ ዓይነ ጥቅሻ ይነሳሉ። ዓይነ ጥቅሻ ታውቃላችሁ አይደለ? እዚህ ጋር እያየው ነበር። ቀጥታ ሳነሳ እዛ ማዶ ይመለከታል አይደል? ቀጥታ ማለት ነው። ልክ በዚህ ቅጽበት ነው ሙታን የሚነሱ። በመጀመሪያው ይሰበሰባል፣ በሁለተኛው ፍጹም በድን ይሆናል፣ በሦስተኛው እንደ ዓይነ ቅጽበት ይነሳል ማለት ነው። የሙታን የአነሳስ ስርዓት ይህ ነው። እንግዲህ ይህ ሲባል እንዲህ አይነት ምስጢር ሲነገር ብዙዎች ሞኝነት ተራ ነገር የሚመስላቸው አሉ አይደል? እንዲህ ሰው ከሞተ በኋላ ከፈረሰ በኋላ ከበሰበሰ በኋላ ወደ አለመኖር ከተለወጠ በኋላ እንዴት ሊነሳ ይችላል የሚሉ አሉ አይደል? በተለይ ፈላስፎች የምንላቸው ይህንን አበክረው ይቃወማሉ። ይህ ሊሆን አይችልም። የሰው ልጅ ፍጻሜ እንዳው ከሆነ ነፍሱ ከተለየች በኋላ እንዳው ነፍስ ዝም ብላ እንዲህ ተበትና ልትኖር ትችላለች እንጂ ሥጋ እንዴት በእርሱ ፈርሶ በስብሶ እንዳልነበር ሆኖ ይነሳል የሚለው አለው አይደል? ግን እኛ የሰው ልጅ መነሳት እንደሚችል ማረጋገጫችን ማነው? ማረጋገጫችን? ክርስቶስ ነው። ለዛ እኮ እኛ እርግጠኞች ሆነን የምንናገረው ለምንድን ነው? ሞቶ መነሳት የቻለ አምላክ ስላለን እኮ ነው። አምላካቸው ሙቶ ተነስቶ ኃይሉን ያላዩ ሰዎች መጠራጠር ይችላሉ፣ የራሳቸው ጉዳይ ነው። እውነትን ማወቅ ከፈለጉ ደግሞ የተረጋገጠ እምነት ወዳለበት መጥተው እውነትን መቀበል ይችላሉ። ይህ የክርስቶስን ፍላጎት ነው። ክርስቶስን ወደ ዓለም የመጣው እኔ እውነት ነኝና እውነትን ምረጡ ለማለት ነው። እውነትን እንድንከተል ነው። ጨልሞበት በሐሰት ለሚኖረው ዓለም ሐሰት የተባለ ዲያብሎስን ለሚከተለው ዓለም እውነት ክርስቶስ ነው ተገልጧል። የተቀበለው በእውነት በክርስቶስ ይድናል፣ ያልተቀበለው ደግሞ በሐሰት እየኖረ በሐሰት አስተሳሰብ በስህተት አስተሳሰብ እንዲሁ እየተጨነቀ በአዝኖ ይቀራል ማለት ነው። እኛ ግን ክርስቲያኖች በኩራችን ማን ነው? ክርስቶስ ነው። ለዛ ነው ቅዱስ አባታችን ቅዱስ ያሬድ ምን አለ? ክርስቶስ በኩር ቀደመ ተንሥኦ እምኩሎሙ ሰብእ ሙታን ይላል።
የሙታን በኩር ጌታችን ኢየሱስ ክርስቶስ አስቀድሞ ተነሳ ይላል። አስቀድሞ የተነሳው ሞትን ድል ማድረግ የቻለው አምላካችን ኢየሱስ ክርስቶስ እርሱ ብቻ ሳይሆን እናቱ ቅድስት ድንግል ማርያምንም አስነስቶ አሳይቶን እመቤታችን ቅድስት ድንግል ማርያም ማለት ነው። ለዚህም ነው ሐዋርያው ቅዱስ ጳውሎስ ሲናገር ምን አለ? አንተ ሞኝ ይላል፣ ሙታን እንዴት ይነሳሉ? በምንስ አይነት አካል ይመጣሉ የሚል ሰው ሊኖር ይችላል አለ። እንዲህ አይነት አስተሳሰብ ያለው ማለት ነው። እንዴት ሊነሱ ይችላሉ ብሎ የሚያስብ ሊኖር ይችላል። አንተ ሞኝ፣ አንተ የምትዘራው ካልሞተ ሕያው እንደማይሆን አታስተውልምን ይላል። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 35 ማለት ነው። እንግዲህ አስቡ፣ እግዚአብሔር ምድርን ለሰው ልጆች ሰጠን። በምድር ላይ ደግሞ እኛ የምንጠቀምባቸውን አዝርዕቱን አታክልቱን ሰጠን አይደለ? አትክልቶቹን በሙሉ ማለት ነው። እኛ እግዚአብሔር የሰጠንን ስንዴ ወይም ደግሞ ባቄላ ወይም ደግሞ ልዩ ዘር ወደ ምድር እንጥለዋለን አይደል? ወደ ምድር በጣለው ጊዜ ያ የጣልነው ዘር ምን ይሆናል? ይፈርሳል፣ ይበሰብሳል፣ ወደ ጭቃነት ወደ አፈርነት ይቀየራል። ነገር ግን ምን ይሆናል? ተመልሶ አንድ የነበረው ፍሬ 30 60 እንዳቅሙ እንደተሰጠው ጸጋ ያፈራል አይደል? ይህንን ማድረግ የሚችለው ማን ነው? ይህንን ማድረግ የቻለ እግዚአብሔር። ስለዚህ አንድ ሰው መማር ያለበት ርቆ እንዴት ሊነሱ ይችላል የሚል ውዝግብ ውስጥ ገብቶ ሳይሆን ከቅርቡ ነው። ከቅርቡ ነው። እኛ የዘራነው ዘር እኛ የተከልነው ተክል ወደ መሬት ተቀላቅሎ አፈር ሆኖ ጭቃ ሆኖ ተለውሶ ከዛ በኋላ አንድ የነበረው ብዙ ሆኖ መውጣት ከቻለ እግዚአብሔር ይህንን ማድረግ የቻለ ከሆነ የሰው ልጆችን የፈጠረ አምላክ እንዴት የሰው ልጆችን ማስነሳት አይችልም ብሎ ማሰብ ይቻላል? ይህ የዋህነት። ስለዚህ ቅዱስ ጳውሎስም አንተ የዋህ ሞኝ ብሎ ከቅርብህ ተማር ነው የሚል። ስለዚህ አንድ ሰው ከቅርቡ በቃ ከዚህ ነው መጀመሪያ ያለበት። እግዚአብሔር እንዴት ሊሆን ይችላል ምናምን ከማለት ምርምር ከቅርብ ነው የሚጀምረው። ለዚህ ነው አባቶቻችን ሰው ስለ ምስጢረ ሥላሴ ሲነገር ሥላሴ ስንት ናቸው ሲባል አንድም ሦስትም ናቸው ተብሎ ትምህርት ይሰጣል። ይህ እንዴት ሊሆን ይችላል ይላሉ አይደል? ብዙ ሰዎች ይቃወማሉ። ስለዚህ ቅዱስ አባታችን ቅዱስ ዮሐንስ አፈወርቅ ምን አለ? እግዚአብሔር አንድም ሦስትም ሊሆን ይችላል የሚለውን አስተምሮ ከመቃወም በፊት ይህንን እርግጠኛ ነኝ ተረድቼዋለሁና አይሆንም ብለህ ከመደምደም በፊት እስኪ እንዳው ከቅርቡ ምርምር ጀምር ይላል። እስኪ እንዳው መላእክትን ታውቃቸዋለህ? ቅዱስ ሚካኤልን ታውቀዋለህ? ምን አይነት አካል አለ ብሎ ይጠይቃል። ይህንን መመለስ ካልቻለ ደግሞ እስኪ ቅረብ ወደ ራስህ ይላል። ነፋስን ታውቀዋለህ? ይነፍሳል፣ እጽዋትን ያወዛውዛል፣ ሲያንቀሳቀስ ትመለከተዋለህ። ግን ምን አይነት መልክ እንዳለው ታውቃለህ? ጨብጠው አይተው ተረድተው ታውቃለህ ይላል። ይህንን ምላሽ የማትመልስ ከሆነ ራስህን እስኪ ተመልከት። ራስህ ሰው ነህ። ነፍስና ስጋ ተዋህዶ አንድ ሰው ተብለህ መንቀሳቀስ የምትችል ለባዊ ነባቢ ሰው እንደሆን ታውቃለህ። ግን ነፍስህን አይተህ ታውቃለህ ይላል። አሁን አንድ ሰው ቆሞ እየሄደ ነው። እኛ እያንዳንዳችን እዚህ ቁጭ ብለን አለን አይደል? ግን እኛ የምንጨብጠውን የምንዳስሰውን የምናየውን አካላችን እንጂ ውስጣችንን እናውቀዋለን እንዴ? አሁን ነፍሳችሁ ጥቁር ትሁን ቀይ ትሁን ስታድጉ ትደግ ባታድጉም ደግሞ እዛ ቁጭ ብላ ትቅር ምን አይነት እንቅስቃሴ ምን አይነት ተፈጥሮ እንዳላት አሁን የሚያውቃለ እንዴ? ማንም አያውቅም። ማንም የሚያውቅ የለም። ለዚህ ነው ስለ ሙታን መነሳት ጥርጣሬ ውስጥ ከመግባት ይህንን ከመቃወም በፊት እስኪ ራስህን እወቅ፣ ደፍረህ አትናገር ይላል። ሰው ሊጠራጠር ይችላል። ግን ደግሞ ከተጠራጠረ በኋላ ሲያስረዱት ደግሞ መረዳት አለብን። የተሰጠን አይምሯችን ተመራማሪ እንደመሆኑ አትመራመር፣ ጥያቄ አይፍጠርብህ አይባልም። ሰው እንደመሆናችን እንጠይቃለን፣ እንመራመራለን፣ እንጠራጠራለን። ይሄ ሰዋዊ ባህሪ ነው። ግን የተጠራጠርንበትን ሲነገረን ሲያስረዱን ግን ይህ ሊሆን አይችልም ማለት ይሄ ድንቁርና ነው፣ አለማወቅ። ስለዚህ ለዚህ ነው ሐዋርያው ቅዱስ አባታችን ቅዱስ ጳውሎስ ይህንን የሞኝ አስተሳሰብ የተቃወመው ማለት ነው። ስለዚህ ይህ ሁሉ ይካሄዳል። እንግዲህ ቅዱሳን መላእክት ይመጣሉ፣ የሰው ልጆች ከመቅጽበት ኃይል ይነሳሉ፣ ሙታን ሁሉም በአንድ አይነት ማለት ነው። ወንዶች የ30 ሴቶች ደግሞ የ15 ዓመቱ ነው ማለት ነው። ከዚህ በኋላ ምን ይላል ጌታችን ኢየሱስ ክርስቶስ ራሱ ሲናገር ከመ እንተ መብረቅ ዘይወፅእ እምጽባሕ ወእምዐረግ ከማሁ ምጽአቱ ለወልደ እግዚአብሔር።
ይህ ሁሉ ከተከናወነ በኋላ መብረቅ ከምስራቅ ብልጭ ብሎ እስከ ምዕራብ ድረስ እንደሚታየው ሁሉ በዚያን ሰዓት ጌታችሁ ፈጣሪያችሁ ኢየሱስ ክርስቶስ ከመቅጽበታ ይታያል፣ ይገለጣል ይላል። ይህ ሁሉ ምስጢር ከተከናወነ በኋላ እግዚአብሔር በዓለም ያሉት ሙታን ሁሉ ተነስተው እየተመለከቱት እግዚአብሔር ምን ይሆናል ማለት ነው? ይገለጣል። በየትኛውም ዓለም ያሉት ሁሉ ከፊታቸው እንዳለ ሆኖ ይመለከቱታል። እንደ መብረቅ ነው የሚለው ብልጭ ብሎ እንደሚታየው ከሁሉ እንደሚደርሰው እንደዚሁ እግዚአብሔር አምላካችን ይገለጣል። ይህ ነው የእግዚአብሔር አመጣጥ ማለት ነው። ከመጣ በኋላ ምን ያደርጋል የሚለው ደግሞ እንመልከት። እንግዲህ እግዚአብሔር የሚመጣበት ዓላማ የሞቱትን ሙታንን ሁሉ ለማስነሳት ነው ብለናል አይደል? ለመፍረድ ማለት ነው። በዚህ ጊዜ እግዚአብሔር ሲገለጥ ሁለት አይነት ፍርድ ይታያል። ምንድነው የሚለው? የሰው ልጅ በክብሩ በሚመጣበት ጊዜ ከእርሱም ጋር ቅዱሳን መላእክት ሁሉ በዚያን ጊዜ በክብሩ ዙፋን ይቀመጣል፣ ከእርሱም ጋር አብረው ይመጣሉ ይላል። አሕዛብ ሁሉ በፊቱ ይሰበሰባሉ። እረኛም በጎችን ከፍየሎች እንደሚለይ እርስ በርሳቸው ይለያቸዋል። በጎችን በቀኙ ፍየሎችን ደግሞ በግራው ያቆማቸዋል ይላል። አሁን ዝም ብሎ ተነስቶ ወደ ተዘጋጀለት መሄድ አይደለም። የምንቆምበት አቅጣጫ አለ። የምንነሳበት ያነሳስ ሁኔታ አለ። ምን አይነት የበግና የፍየል ተፈጥሮ ይዘን ማለት ነው። ተፈጥሮ ሲባል ምን ማለት ነው? በግ ሆነን ፍየል ሆነን ማለት አይደለም። ግብራችን እንደ ፍየልና እንደ በግ ሆኖ በምድር በመኖራችን በምንነሳበት ሰዓት የግብራችንን ውጤት ይዘን እንነሳለን ማለት ነው። በግና ፍየል ምን አይነት ግብር አላቸው የሚለውን የማቴዎስ ወንጌል ምዕራፍ 24 ላይ ተመልከቱት። ለምን በዚህ ተመሰልን የሚለውን ማለት ነው። ነገር ግን ክፉ የሰራ የሆነ እንደሆነ በምድር ያለ ኃጢአተኛ በደለኛ እግዚአብሔርን የማያውቅ ከእግዚአብሔር ተለይቶ የነበረ ሁሉ ከጨለማ ሰባት እጅ ጨልሞ ይነሳል፣ ጠቁሮ ይነሳል። በሕገ እግዚአብሔር ጸንቶ እግዚአብሔር በሚያዘው በሚፈቅደው መንገድ ሲሄድ የኖረው ደግሞ ከፀሐይ ሰባት እጅ አብርቶ ይነሳል። ለምን? አምላካችን እግዚአብሔር አስጠንቅቆ ነበር አይደል? ሰማይና ምድር በዚህ ቀን ያልፋል ከማለት ይልቅ ምን በሉ ነው የተባልነው እኛ? ሰማይና ምድር ሲያልፍ በቀኝ የምትቆሙበትን ስራ ስሩ ነው የተባልነው። ስለዚህ አሁን እኛ የሚጠበቅብን በግራ በኩል ላለመቆም ራሳችንን ማንጻት፣ መጠበቅ፣ ከእግዚአብሔር አለመለየት የእኛ ድርሻ ይሄ ነው። በዛን ሰዓት ግራ ላይ እንዳንቆም ማለት ነው። በእውነት እግዚአብሔር ከዚህ ሁሉ ይጠብቀን። የሚያሳዝን ድምፅ ነው የሚሰሙት በዛ ሰዓት በግራ የቆሙት። ሁሩ እምኔ ርጉማን፣ እናንት ክፉዎች፣ እናንተ አመፀኞች፣ እናንት በደለኞች፣ ሲነግሯችሁ የማትሰሙ እውነትን የማትመርጡ ከእኔ ተለይታችሁ መኖርን የመረጣችሁ ኃጢአተኞች ወደ ተዘጋጀላችሁ ዘላለማዊ ወደሆነ ወደ ቅጣት ቦታ ከእኔ ወግዱ ሂዱ ይላቸዋል። በእውነት ከእግዚአብሔር አንደበት ይህንን መስማት በጣም ከባድ ነው። ቅጣቱ ደግሞ ዓመታዊ ወይም ደግሞ 2 ዓመት ወይም ደግሞ 3 ዓመት አይደለም። በምድር ብንታሰር እስከ ዕለተ ሞታችን ሊሆን ይችላል። ወይም ደግሞ 5 ዓመት፣ 10 ዓመት፣ 30 ዓመት እንደ ፍርድ ሁኔታ ልንታሰር እንችላለን። እዛን ሰዓት በዚያ ቦታ የምንወድቅበት አወዳደቅ ግን ለዘላለም። በእውነት ይህንን ነው ማሰብ ሊጠበቅብን። ዘላለማዊ የስቃይ ቦታ መኖር ማለት ሲያስቡት በራሱ ይጨንቃል። ስለዚህ አንድ ሰው ከእግዚአብሔር ተለይቶ መኖርን መረጠ ማለት ነው። እግዚአብሔር እየነገረው፣ ቤተክርስቲያን እየነገረች፣ መምህራን እየነገሩት፣ መጻሕፍት እየመሰከሩለት ይህንን ሁሉ አልቀበልም አለ ማለት ይህንን መርጧል ማለት ነው። አንድ ክርስቲያን ይህንን መርጧል ማለት ነው፣ የእግዚአብሔርን ድምፅ መስማት ካልፈለገ። ስለዚህ በዚህ ዕለት ቤተክርስቲያናችን የምታስተምረን ይህንን እንድንሰማ መፈረድ አለ የሚለውን እንድናውቅ ብቻ ሳይሆን ከዚህ ፍርድ እንድናመልጥ ነው። የቤተክርስቲያን ይህንን ደብረ ዘይት ብላ በዚህ ዕለት እንዲከበር ይህ ወንጌል እንዲሰጥ እንዲነገር ማድረጓ ዓላማዋ ከዚህ ከግራ ቆመት እንድንድን። ሁለተኛው ግን የሚያስደስት ነው በእውነቱ። ምን የሚል ነው? ንዑ ሀቡዬ ብሩካኑ ለአቡዬ፣ እናንት የተመረጣችሁ የተባረካችሁ የአባቴ ወዳጆች፣ የኔ ወዳጆች፣ የመንፈስ ቅዱስ ወዳጆች ወይ ኑ ይላቸዋል።
ትረሱ መንግሥተ ሰማያት ዘድልው ለክሙ ቅድመ ይትፈጠራል። ዓለም ከመፈጠሩ አስቀድሞ የተዘጋጀላችሁን ዘላለማዊ የሆነ የደስታ ቦታ መንግሥተ ሰማያትን ተወርሱ ዘንድ እናንተ ወዳጆቼ ሆይ ኑ ይላቸዋል። እግዚአብሔር ከነዚህ ጨምረን በእውነቱ ይህንን ድምፅ ያሰማል። በጣም የሚገርም ነው። እግዚአብሔር እኛን ምን ይለናል ማለት ነው? መልካም ሰርተን ከተገኘን ኑ ይለናል። ወዳጆቼ ዘላለማዊ የሆነች መንግሥተ ሰማያትን ልትወርሱ ነው። ይህንን ደግሞ የምትወርሱት በስራችሁ ነውና ደስ ይበላችሁ ብሎ ዘላለማዊ የሆነች መንግስቱን ያወርሳል ማለት ነው። ቅዱስ አባታችን ቅዱስ ያሬድ ሲናገር ጻድቃንን በተመለከተ ከመናገር ይልቅ ስለ ኃጥአን ፍዳ ሲያስጠነቅቅ በጣም ሲያዝን አዝኖ ሲናገር ምን ይላል? አመይነተ ፍዳ አመይነተ ደይ ምንተ ንብላ ለነፍስ። በዚያ በአስጨናቂው ከኔ ወግዱ በሚለው በሚያስፈራው በፍዳ ሰዓት በእውነት ነፍሳችንን ምን እንላታለን ይላል። ምን እንላታለን? አመይታድን እምውሉዳ እናት ልጇን ማዳን በማትችልበት በዚያን ሰዓት፣ አባት ልጁን ዋስኖ ማዳን በማይችልበት፣ ልጆች ወላጆቻቸውን ማዳን በማይችሉበት በዚያ በአስጨናቂ ሰዓት በነፍስ ላይ የሚፈረደውን ፍርድ በእውነት ምን እንለዋለን? በምድር ላይ ዋስ ጠበቃ ሆነን ሰዎችን ልናድን እንችላለን አይደል? በገንዘባችን በልዩ ልዩ ሰዎችን ማናገር። በዛን ሰዓት ግን የለም። እናት ልጇን እያየች ወደ ሲኦል ሲወረወር ወደ ገሃነመ እሳት ሲወድቅ ምንም ማድረግ አትችልም። አመይ ለብሳ ልብሰ ፍዳ ወያሞት ሞጣይ ተበቀል። እግዚአብሔር ፈራጅ ነውና እንደ ፈራጅነቱ የበቀሉን መጎናጸፊያ ሲጥልብን በሰው ልጆች ላይ ሲጥል ምን እንላለን ይላል። አመይ ወቅሰነ በግርምታውን በዚያን ሰዓት እናንተ ለተራበ አብሉ፣ ለተጠማ አጠጡ፣ ለታረዘ አልብሱ ብዬ ነግሬያችሁ እናንተ ይህንን ያልፈጸማችሁ ከኔ ወግዱ ሲለን ምን ማድረግ እንችላለን ብሎ ይናገራል። አሜሃ ይትከሰት ወይሰጣ ምግባራት ይላል። ምንም ማድረግ አንችልም። በዚያን ሰዓት ግን እኔ ይህንን አልሰራውም ይህንን እኮ አልፈጸምሁም ብሎ መሸፋፈን መደበቅ አይቻልም። ሁሉ ነገር ግልጥ ነው ይላል። በስራችን ውጤት ነው የምንነሳው፣ ጨለማም ሆነን ብርሃንም ሆነን። ስለዚህ ይህንን ሳስብ ይጨንቀኛል ብሎ ይናገራል። ቀጥሎ ምን ይላል? እምሄሶ ነሰብ ሶመይ ምን ነዳይ ወይ ገብር ሰናይ። አዎ ይህንን ሁሉ አስጨናቂ የሆነ አሰቃቂ የሆነ አስፈሪ የሆነ የእግዚአብሔርን ወደ ሲኦል የሚጥል ድምፅ ከመስማት የሰው ልጅ ምን ይሻለው ነበራል? በምድር ላይ ሲኖር ለሰው ልጆች ራራ እንደተባለ፣ እዘን እንደተባለ፣ አብላ እንደተባለ፣ አጠጣ እንደተባለ፣ አልብስ እንደተባለ፣ የታመመ ጠይቅ እንደተባለ ይህንን ሁሉ መፈጸም በተሻለው ነበር። በቃ በዚህ ነው የሚዘገው። እኛ የሚሻለን ምንድነው ማለት ነው? ሕግጋቱን መጠበቅ፣ በሃይማኖታችን መጽናት፣ መንግስቱን ልንወርስ በሚያስችል ሁኔታ መኖር ነው የሚጠበቅበት። ስለዚህ ይህ ፍርድ ይከናወናል፣ ይፈጽማል። ባቸው እግዚአብሔር ይህንን ፍርድ ይፈጽማል። ወደ ገሃነመ እሳት የሚወድቁት ወደ ገሃነመ እሳት ይወድቃሉ። ለዘላለም ፍዳ ወደዚያ ወድቀው ይቀራሉ። ለመንግስተ ሰማያት ዝግጁ ሆነው የተገኙት ደግሞ ዘላለማዊት የሆነች መንግስተ ሰማያትን ይወርሳሉ፣ በክብር ይኖራሉ ማለት ነው። የመጨረሻው አኗኗር ምን አይነት ነው የሚለውን ብቻ ገልጸን እንጠቀልላለን፣ ትምህርታችን እንጨርሳለን። እንግዲህ የእግዚአብሔር አመጣጥ መቼ እንደሆነ መቼ እንደሚመጣ የሚመጣበት አመጣጥ ምን አይነት እንደሆነ ከመጣ በኋላ የሚሰጠውን ፍርድ ተመልክተናል አይደል? ይህንን ጠቅለል አድርገን ተገንዝበናል። ሰው ከተነሳ በኋላ በምን አይነት አኗኗር ነው የሚኖረው የሚለውን ደግሞ እንጠይቅ። የሰው ልጆች ከተነሳን በኋላ የመጨረሻው አኗኗራችን እንደ ቅዱሳን መላእክት ነው። እንደ ቅዱሳን መላእክት። ለዚህ ነው ጌታችን ኢየሱስ ክርስቶስ ሰዱቃውያን የተባሉ አመፀኞች፣ ከእግዚአብሔር የተለዩ ተንኮለኞች ለመዳን ሳይሆን እንደ ቅዱሳን ሐዋርያት ክርስቶስን ለመፈተን መጥተው ጥያቄ ጠይቀውት ነበር። እነሱ የጠየቁት ጥያቄ ምን የሚል ነው? አንዲት ሴት በምድር እየኖረች 7 ወንዶችን ብታገባ ወደ ሰማይ ከሄዱ በኋላ ከትንሣኤ በኋላ ማን ያገባታል የሚል ጥያቄ ነበር የጠየቁት። ግን ክርስቶስ ምን አላቸው? እናንተ የማታስተውሉ
የሰው ልጅስ ከተነሳ በኋላ ከአዳም ጀምሮ እስከ ልቀተ ዓለም ያለው ሁሉ ከተነሳ በኋላ ማግባት የለም መጋባት የለም። በቃ ይሄ ማግባት የለም መጋባት የለም መውለድ የለም መብላት የለም መጠጣት የለም መድከም የለም መስራት የለም። ምንም አይነት ምድራዊ እንቅስቃሴ ሰማይ ላይ የለም። ምድራዊው ስራ ምድራዊው ክንውን በሙሉ ምድር ላይ እስከ ምድር ነው የሚያልፈው። ሰማይና ምድር ሁሉም ያልፋሉ። በዛን ሰዓት ቅዱሳን መላእክትና እኛ የሰው ልጆች ለክብር ከተመረጥን ለመንግስተ ሰማያት ዝግጁ ሆነን ከተገኘ እኛ ሰዎችና ቅዱሳን መላእክት በአንድ ሆነን በመንግስተ ሰማያት ሁልጊዜ ምግባችን እግዚአብሔርን ማመስገን የእግዚአብሔር ምስጋና ሆኖ ምድራዊው ነገር በሙሉ ቀርቶልን በሰማያዊው አኗኗር ከቅዱሳን መላእክት ጋር እንኖራለን። በእውነት ደስ ይበላችሁ። እንዲህ ነው የምንኖረው። አሁን ይሄ የሚናፍቅ ነው አይደለ? አለመራም። እኛ እኮ አሁን በምድር ላይ ኑሮ ተወደደ፣ ይሄ ጠፋ፣ ይሄን አጣን እያልን እንጨነቃለን አይደል? በዛን ሰዓት ግን ምንም ነገር የለም። ገሌ ባለስልጣን ነው እንዲጨቆነኝ፣ እኔ ሀብት አጣሁኝ፣ እኔ ድሃ ሆንሁኝ፣ እንዲህ አጣሁ፣ ምንም ነገር የለም። ሁሉም እኩል ነው የሚሆነው በዛን ሰዓት። በምድር ላይ አሁን የበላዮቻችን ሆነው ሲያስጨንቁን የነበሩ ሲገፉን የነበሩ ስልጣናቸውን፣ ሀብታቸውን፣ ወገናቸውን፣ ዘመዳቸውን ምናቸውንም ተጠቅመው እንደ ልባቸው ሲፈነጩብን የነበሩት በዛ ሰዓት ከኛ ጋር እኩል ናቸው። ካልሆነም ደግሞ ገሃነመ እሳት ወድቀው ነው የምናገኛቸው። በዛ ሰዓት ቀይ የለም፣ ጥቁር የለም፣ አካለ ጎደሎ የሚባል የለም። አካል ያልነበራቸው ሰዎች አካል ኑሯቸው እኩል ነው የሚኖሩት። በምድር ላይ እንንቃቸው የነበሩት እኛ ጋር እኩል ናቸው። የሚገርማቸው በእውነት እንዳውም በምድር ላይ ስንንቃቸው የነበሩት በልጠውን መንግስተ ሰማያት ተገኝተው እኛ ገሃነመ እሳት ልንወድቅ እንችላለን። ከባድ ነው። እኛ ላይድኑ ይችላሉ ብለን እንደ ኃጢአተኛ፣ እንደ በደለኛ፣ እንደ ክፉ የምንቆጥራቸው በእግዚአብሔር ፍርድ አይታወቅም። እግዚአብሔር የእነሱን ስራ እግዚአብሔር ብቻ ነው የሚያውቀው። ስለዚህ የእኛን ኗኗር በደስታ ነው። በምድር ላይ የሚያስጨንቀን ነገር በሙሉ እዚሁ ላይ ይቀራል። ከዛ በኋላ ዘላለማዊት የሆነች መንግስቱን ወርሰን እግዚአብሔርን እያመሰገን ስንናፍቀው የነበረውን እግዚአብሔርን እያየን ሁልጊዜ በደስታ ዘመን የማይተመንለት 1000 ነው ሚሊዮን ነው ወይም ደግሞ ቢሊዮን ነው ተብሎ ተሰፍሮ ያልተቆጠረ ዘላለም ተብሎ በቋንቋ ሊገለጽ የማይችል ዘላለማዊ የሆነ መንግስቱን ወርሰን እንኖራለን ማለት ነው። አምላካችን እግዚአብሔር ለዚህ ያብቃል። በዚህ ዕለት አሁን ተሰብስበን ለዘላለማዊ መንግስቱ የሚያበቃንን ስራ መስራት እንዳለብን፣ ህይወታችን በዚህ መታነጽ እንዳለብን አምነን ለዚህ ዝግጁ ሆነን መመለስ ይጠበቅብናል። እንዲሁ መጥተን እንዲሁ መሄድ ተገቢ አይደለም ማለት ነው።